ዋና ስራ አስፈጻሚ ቢሮ ገብቻለሁ። እዚህ ነው የምገኘው። እንኳን ደህና ቆዩኝ አቶ ፍስሐ ይታገሱ። እንኳን ደህና መጣ። እንኳን ደህና ቆየን አንተ። በኔ በአለቃዬ ምርቃትና እንደ መግቢያም ልጠቀመው እንደ ጥያቄም ግን አንደኛው ዶክመንተሪያችሁ ላይ ስመለከት ኦዲየንሶቻችሁ ከሀሳብ ብዝሃነት አኳያ ምክትል ዋና ስራ አስፈጻሚ በሰጡት አስተያየትም ላይ በግልጽ ተመልክቷልና የመጀመሪያ መሆናችሁ በእድሜ ከሆነ የመንግስት እንደመሆኑ መጠን የሚጠበቅ ነው። በሀሳብ ብዝሃነት ደረጃ ግን የህዝቡ ጥያቄ የተደራሽነት ሳይሆን ኢቢሲ ከመንግስትም ከፓርቲም በላይ መንግስት ለመሆን የሚሻ ትክክለኛ መረጃን የማያሰራጭ እንግዲህ በመገናኛ ብዙሃን ህግ መሰረት ተቋሚ ፓርቲዎችን ህዝቡንና መንግስትን እንዲያገለግል ሆኖ ሳለ ግን በዚሁ በምርቃት ስርዓታችሁ ላይ የተቋሚ ፓርቲ አመራሮች የሰጡትን አስተያየት እርሶም ተመልክተዋል ብዬ አስባለሁ። ስለዚህ አንዳንድ ጊዜ ብቻ ምርጫ በደረሰ ቁጥር ከምንሰጠው ሀሳብ የሁላችንን እኩል በኩል አድርጎ አያሳይም በሚል ደረጃ ይነሳልና ሚዲያ መለካት ካለበት አንደኛ ከሀሳብ ብዝሃነት፣ ከሀሳብ ነፃነት፣ ከመረጃ ነፃነት አኳያ ነው። ሁለተኛ ደግሞ አወዳዳሪ የሚያስፈልገዋል። በዚህ ደረጃ ያጋጋላችሁት ነገር በእርግጥ ይገልጻችኋል ወይ ነው የኔ ጥያቄ። የሚዲያ የብዙ ሀሳቦች መንጸባረቂያ ነው መሆን ያለበት። ትክክል። የይዘት ብዝሃነት ያስፈልጋል። ተፎካካሪ አንዳንድ የሚቃረኑ ድምጾች መሰማት አለባቸው በሚዲያ ውስጥ። የጋዜጠኝነትም መርህ ነው። ከዛ አንጻር የኢቢሲ ብቻ ሳይሆን የኢትዮጵያ ሚዲያዎች በሙሉ ችግር አለባቸው። ኢቢሲም እንደ አንድ ሚዲያ ችግር አለበት። በእርግጥ አንዳንድ ጊዜ ይሄ የመንግስትና የህዝብ ሚዲያ ነው። መንግስትን ደግሞ አሁን የተቆጣጠረው በምርጫ አሸንፎ ያለው ፓርቲ ፖሊሲዎች፣ ስትራቴጂዎች የመንግስት ፖሊሲዎች ናቸው። ከሞላ ጎደል ብዙ ጊዜያችንን ለመንግስት ስራዎች፣ ለገዢ ፓርቲ ፖሊሲዎች በዲፎልት ወደዛ ላይ እናተኩራለን። የተፎካካሪ ፓርቲዎችን ድምጽ የማሰማት ከብሔር አንጻር አነስተኛ ቁጥር ያላቸውን ድምጾች ማሰማት፣ የይዘት ብዝሃነት ላይ መሻሻሎች አሉ፣ ግን ስቲል ብዙ ርቀት መሄድ ይጠበቅብናል እና ዋልታም ጋር እሱ ችግር አለ፣ ኢቢሲም ጋር ችግር አለ። አሁን እኔ ኢቢሲ ጋር ነኝ። የዋልታን ዋና ስራ አስፈጻሚ መጠየቅ የእናንተ እንግዲህ የተለውጧል የሚባለው ሚዲያ እንትኑ ነው መብቱ ነው። ያም ሆኖ ግን አሁን ያነሱት ነገር አለ። መንግስትን እንደ መንግስትና ህዝብን የሚያገናኛቸው ነገሮች አሉ። ልክ ነው፣ አሸናፊ ነው። በምርጫ ያሸነፈ ፓርቲ የሚመራው መንግስት እስከሆነ ድረስ እሱ መሆን አለበት። ግን ከፓርቲ ጋር ተያይዞ ለምሳሌ እንበልና ለምሳሌ እኮ የብልጽግና ፓርቲን ጠቅላላ ጉባኤ ጨምሮ የማዕከላዊ ኮሚቴ ጉባኤ በቀጥታ ስርጭት ስታስተላልፉት 25 በመቶ እንኳን የተቋሚ ፓርቲዎቹን ስትነኩት አይተናናቅም። ከዚህ አኳያ አሁን ግን በቀደም በምርቃቱም ላይ በጣም በርካታ ቃል የገባችኋቸው ነገሮች አሉና በእርግጥ ታረጋዋችኋላችሁ አሁን ወደኋላ በፊትስ በነበረ ሁኔታ እኩል ስታሳትፉ አልነበረም እና እርስዎ እንደውም ምርቃቱ ላይ ብዙ ጊዜ ነገ ይሄ ይጠበቅበታል የሚል ነገር ነው ያነሱት እንጂ የኋላውን ትተውታል። ስለዚህ ዛሬና ትናንት አልነበራችሁበትም ብለን እንውሰዱ። አልነበራችሁበትም ሳይሆን በጣም ኢቢሲ በጣም በርካታ በጎ ስራዎች ይሰራል። እኔ አሁን 2 ዓመት ሊሞላኝ ነው ኢቢሲ ውስጥ ከመጣው። በርካታ የምርመራ ዘገባዎች የመንግስት መስሪያ ቤቶችን፣ ሌሎች የግል ተቋማትን፣ የህዝብ አንገብጋቢ ችግሮችን በአይናችን ፕሮግራም በብርቱ ወግ እንሰራለን። እሱ በዜሮ መባዛት የለበትም። ክፍተቶች ደግሞ አሉ። ሁሉም ነገር እጹብ ድንቅ አይደለም። ማሻሻል ያለብን መቀየር ያለብን ነገሮች አሉ። አንዱ መቀየር ያለብን በኢቢሲ ሚዲያዎች ውስጥ የሀሳብ ብዝሃነት መንጸባረቅ አለበት። ተፎካካሪ ድምጾች መድረክ ላይ መጥተው ክርክር፣ ውይይት ማድረግ አለባቸው። እሱ ማሻሻል አለብን። ነገር ግን አንድ ኤክስፔክቴሽኑን ማኔጅ ለማድረግ የብልጽግና ፓርቲ መንግስትን እየመራ ያለ ፓርቲ ነው እና አንድ ደግሞ ተፎካካሪ ፓርቲ ድምጽ የሌላቸው ፓርላማ ውስጥ መቀመጫ የሌላቸው ፓርቲና ብልጽግና ኩል አፎካክረ ኩል አየር ሰዓት አትችል እንደው ነው ማለት አንጻራዊ ሽፋን ያስፈልጋል። ክፍተት አለብን።
ምንም ክፍተት የለብንም ያልኩ አይደለም። ማሻሻል አለብን። እሱን እያሻሻልን ተመራጭ ድምፅ፣ ተጽዕኖ ፈጣሪ ድምፅ፣ ታማኝ ለመሆን ጥረት እናደርጋለን። አንዳንዴ ግን ዝም ብሎ እግረ መንገድ ላንሳውና አሁን እርሱም ከዚህ ቀደም በርካታ ተመልካቾቻችንም ያውቁታል በተለያዩ እዚህ ኢቢሲን ጨምሮ በዋልታም በፋናም ቴሌቪዥን ላይ የምርጫ ክርክር ላይ ተመልክቶኑታልና እንግዲህ እርሱም የብልጽግና ፓርቲ ምናልባትም የአዲስ አበባ ምክር ቤት አባል ነው ብዬ አስባለሁ። ምክትሎቹም በተመሳሳይ የፓርቲ አባላት ናቸው። የምክር ቤት አባልም እንደሆኑ አንድ ሁለቱን አውቃለሁ። እሱ ሲጨመርበት ደግሞ እቺን በአንጻራዊነት ሊያገኟት የሚችሏትን ጠቀሜታ ወደፊት ባያገኙ ምናልባት ቃል የገባችኋቸውን ነገሮች እንደው እንትን እንዳያረጋችሁ ብዬ ነው። ትክክል። እንግዲህ ተቋማት በህግ ነው የሚተዳደሩት። ኢቢሲ መንግስት ተቋም ነው። ህጉ ብዙ ሰዎች ስለሚያነሱ አሁን ያነሳን ጥያቄ እኔ የብልጽግና አባል ነኝ እንዳልከው ሁለት ምክትሎችም የምክር ቤት አባል የብልጽግና አባል አሉ። ኢቢሲም በታሪኩ በፖለቲካ ሹመኞች ነው የሚመራው። እንደዛ መሆን የለበትም። በገለልተኛ የፖለቲካ ፓርቲ አባል ያልሆነ ሰው መመራት አለበት ብለው የሚከራከሩ ሰዎች አሉ። ለምሳሌ የመገናኛ ብዙሃን ባለስልጣን ሬጉላቶሪ እንደዛ ነው የሚመራው። ከፖለቲካ ፓርቲ ነፃ የሆነ ሰው ነው የሚመራው። ሚዲያዎች በተለይ ደግሞ የናሽናል ሚዲያ ነው የመንግስትን ፖሊሲ ለህዝብ የሚያደርስ የህዝብን ቅሬታ ወደ መንግስት የሚያቀርብ ሚዲያ ነው እና ህጉ እንደዛ የሚከለክል ነገር የለም። ፖለቲካ ፓርቲ አባል የሆኑ ሰዎች አመራር አይኑ አይልም። የፓርቲያችሁን ኢንተረስት ሌላ ቦታ ላይ ማስጠበቅ እዚያው ሳለ ግን እዚህ የሚዲያውን መርህና ህግ ተከትላችሁ እኮ ብትሰሩ እግረ መንገዳችሁን ፓርቲያችሁን እየደገፋችሁ ነው። እሱን ማምጣት የሚቻልበት እድል አለ። ብዙ ጊዜ ግን አንመለከትም እንደዚህ አይነት ብዬ ነው። ምን ልል ፈልጌ ነው፣ በአሰራር በህግ ተቋሙ እንደዛ ነው። ከዛ በኋላ ግን እኔ የብልጽግና ፓርቲ አባል ስለሆንኩ ወይም ሌሎች አመራሮች እንደዛ ስለሆኑ ሚዲያው የብልጽግና ፓርቲ ሀሳብ ብቻ የሚንጸባረቅበት መሆን የለበትም። የተለያዩ ሀሳቦች መንጸባረቅ አለባቸው። የኔ አባልነት፣ የኔ ብሔር፣ የኔ ሃይማኖት፣ እኔ የመጣሁበት አካባቢ ሚዲያ ውስጥ ብቻ እንዲንጸባረቅ መሆን የለበትም። ሀሳቡ መንጸባረቅ ብቻ ሳይሆን የብልጽግና ስህተቱስ ይታይበታል መሆን አለበት። ስህተቱን እንዲያርም መንግስት ባይዘወይ እኔ ባለው በነበርኩባቸው ወቅት የመንግስት አመራሮች በግለሰብ አመራሮች ተጽዕኖ ለማሳረፍ ይሄ ይሰራልን ይሄ አይሰራልን ይላሉ። በመንግስት ደረጃ ያለው አቋም ይሄ ሚዲያ የህዝብ ድምጽ እንዲሆን ምርመራ ዘገባ እንዲሰራ የመልካም አስተዳደር ችግሮች እንዲሰራ ነው ፍላጎቱ። ያ ማለት ግን አመራሩ ጋዜጠኛው ይሄ ከሰልፍ ሴንሰርሺፕ ወጥቶ የህዝብን ድምጽ ለማሰማት ጥረቶች ያደርጋል። የተሟላ አይደለም። ምን ልል ፈልጌ ነው፣ በመርህ በህግ በጋዜጠኝነት መርህ የሚሰራ ተቋም መሆን አለበት። ያንን እንዲሰራ እኛ የተቀመጥን አመራሮች ያንን ማድረግ አለብን። እንደዛ አይነት አሰራር መዘርጋት አለብን። ጋዜጠኛው ማብቃት አለብን። እንደዛ ሲሆን ሚዲያው የተስተካከለ ይመጣል። ኢቢሲ ብቻ ሳይሆን የግል ሚዲያዎችንም ብታይ ከፖለቲካ ወገንተኝነት፣ ከሆነ ብሔር ወገንተኝነት፣ ከሆነ ሃይማኖት ወገንተኝነት ነፃ አይደሉም። ሁልጊዜ ይሄ ነገር የሚነሳው ኢቢሲ ላይ ነው፣ ወይም ደግሞ ሌሎች ከመንግስት ጋር አፍሌትድ የሆኑ ተቋማት ነው የሚነሳው። ነገር ግን የሚዲያ ኢንዱስትሪ ላይ ያለ በሽታ ነው የሀሳብ ብዝሃነትን የማንጸባረቅ ሁሉም ድምጾች የሚሰሙበት ማድረግ፣ መንግስትንም ሌሎች ተቋማትንም መቆጣጠር፣ የዋች ዶግ ሚና መጫወት፣ ፕሮፌሽናል ሆኖ ገለልተኛ ሆኖ ነፃ ሆኖ ይመስራት። አንዳንዴ ግን ራሳቸው የሚዲያ አመራሮች ገና ሳይጠየቁ አንዳንዴም እርስዎ እንዳሉት የመንግስት አመራሮችም ሳይጫኗቸው በራሳቸው ጊዜ ራሳቸውን እየተጫኑ ይሄ ምንድን ነው የሚባለው አድርባይነት፣ እንደሱ አይነት ነገርም የሚዲያ ኢንዱስትሪውን በጣም እየጎዳው ይመስለኛል። እዚሁ ጋር ግን አያይዤ አሁን ቀደም ሲል ያነሱት ነገር አለ። ክቡር ጠቅላይ ሚኒስትሩ ኢቢሲ ከዚህ በኋላ ስፒከር አይሆንም የሚል ነገር ተናግረዋል። ከዚያ እርሱም አሁን የነገሩኝ ነገር አለ። ስፒከር ላለመሆን መረጃ ያስፈልጋል አደለ? የወል ናሬሽን ለመፍጠር መረጃ ያስፈልጋል። የኛ ሀገር አመራር ደግሞ በሩን ቆልፎ ነው የተቀመጠው። እርሱም ያውቁታል። እንደው በኔ በዚህ በነጻ ሀሳብ ፕሮግራም እንኳን አንድን አመራር ለማግኘት በነገራችን ላይ በነጻ ሀሳብ የዝግጅት ምዕራፍ ውስጥ ትልቁ ፈተና እነዚህን ሰዎች ማግኘት ነው። ይሄ ባለበት ሁኔታ ላይ የዛሬ 5 ዓመት
እኛን ተሻግራችሁ ስለ አፍሪካ ልታወሩ የምትችሉበት እድል ከየት ነው የሚመጣው? እሳቸው የተናገሩት ደግሞ ትልቅ ቃል ኪዳን ነው። ስፒከር አትሆኑም፣ አፍሪካን ነው የምትናገሩት፣ የወል ናሬሽን የምትፈጥሩ ሰዎች ናችሁ ተብላችኋልና ይሄን ለማድረግ የሚያስችል አውድ አለ ወይ? እናንተስ በዚህ ደረጃ ዝግጁና አስተማማኝ የሆነ ቁመና ላይ የሚገኝ ወይም ያንን የሚያመላክት ከቁሳቁሱ የዘለለ በሰው ሀብቱ ራሱ ናችሁ? ያልከው ፈተና አለ። እኔም በቆየባቸው ሚዲያ ላይ በቆየባቸው አመራሮችን አንዳንዴ በተለይ ደግሞ ክራይሲስ ሲኖር አንዳንድ ማብራሪያ የሚፈልጉ ትኩስ ነገሮች ሲኖሩ በቀላሉ አመራሮችን ማግኘት አይቻልም። አንተ ብቻ ሳትሆን እኔም ደውዬ ማላገኛቸው ሰዎች አሉ። በወሳኝ ሰዓት በወሳኝ ወቅት አይገኙም። የመንግስት ብቻ ሳይሆን ከግልም ሙያተኞችም ፕሮፌሽናሎችም አታገኝም። አንዳንዴ ይደበቃሉ ክራይሲስ ሲኖር። እሱ የሚዲያው ትልቁ ችግር። በእኔ እምነት ግን ጋዜጠኝነት በፈተና ውስጥም መረጃ በማይገኝበት ወቅትም ፈልፍሎ መርምሮ አገናዝቦ ተንትኖ የሚያመጣ ጋዜጠኝነት በፈተናዎች ውስጥም ማለፍ ይጠይቃል። ብዙ ጋዜጠኞች ጦርነት ውስጥ ሄደው ይዘግባሉ። ክራይሲስ ባለበት ቦታ ህይወታቸውን አጋልጠው ይዘግባሉ። ፈትነው መርምረው ያመጣሉ። ኢቢሲም የኢቢሲ ጋዜጠኞችም አንተም ብትሆን በእንደዚህ አይነት ፈተና ውስጥ እንደምናልፍ ማወቅ አለብን። እኛ ሀገር ትልቁ ችግር የሚዲያው ባህሉ ኢቢሲ ውስጥ እንኳን ብትወስድ በብዙ መንግስታት በብዙ ባህል ውስጥ ያለፈ ጋዜጠኛው ዝም ብሎ አይደለም ሰልፍ ሴንሰር የሚያደርገው። ከዚህ በፊት ወይ ተመቷል፣ ተቆንጥጧል፣ የሆነ በደል ደርሶበታል፣ የሆነ ነገር በመንካቱ ብዙ ታሪኮች ሊነግር ይችላል ኢቢሲ ውስጥ። ከመነካካት የሆነ ሪስክ ከመውሰድ ራሱን ይቆጥባል ማለት ነው፣ ምን እንደሚባል ስለማያውቅ። ያንን ምቹ ሁኔታ የመፍጠር ኃላፊነት የአመራሮቹ ነው። ይህንን ከወጣን ግን ይህን ካለፍን በኋላ ክቡር ጠቅላይ ሚኒስትራችን ያሉት በዚህ ባያያዙ ኢቢሲ አሁን በመሰረተ ልማት ላይ ባመጣነው ለውጥ፣ ስቱዲዮ ላይ ባመጣነው ለውጥ፣ የሰው ኃይል ላይ ለውጥ ካመጣን እና ደግሞ ቪዥኑ ካለን ራዩ ካለን የአፍሪካ ድምፅ የማንሆንበት ብዙ ምክንያት አይታየኝም። እኔ ኢትዮጵያ ትልቅ ሀገር ነች። ባለሙያዎቻችን ከየትኛውም ሀገር የሚያንሱ ባለሙያ አይደለም ያለን። ምቹ የስራ አካባቢ፣ ምቹ ቴክኖሎጂ፣ ምቹ የስራ ስርዓት ከተፈጠረላቸው በአፍሪካ ውስጥ ትልቅ ሚዲያ መሆን ይቻላል። በአሁኑ ሰዓት በአብዛኛው የአፍሪካን ሚዲያ የተቆጣጠሩት ሳውዝ አፍሪካ ወይ ኬንያ ያሉ ወይ ናይጄሪያ ያሉ ናቸው። በህዝብ ብዛትም ከነሱ የምናንስ አይደለንም። ሙያተኞቻችንም ከዛ የሚያንሱ አይደለም። አሰራሩን ማዘመን፣ ቴክኖሎጂውን መታጠቅ፣ ሙያተኞችን ማብቃት ግን ይጠበቅብናል።